ለእሉ ክሌቱ ፍጡራን ፈጣሪ ስባት ይደለዎሙ እስመ ታረዩ በክብሮሙ ይዜኒ ወዘልፈኒ ወለዓለመ ዓለም። በዜማም እያልኩልን ዜማ እንኳን ጮሆ ማያቅ ሰውዬ እኮ ነው ከኔ ጋር ለመከራከር አሁን የሚመጣው። ተንሶ ጸልዩ እንኳን ብሎ ማያቅ ውስጥ ያለውን ነገር ማይረዳ ማያውቅ ጨዋ። እስቲ አሁን እኔ ያልኩትን በለው ደግመህ እንኳን በለው። ዘርህ አይለው እንደው መመካት ካስፈለገ በሞኝነት እኔ በልጣለሁ አለ ጳውሎስ። ትምክት ካስፈለገ በዜማ በግዕዙም በምኑ የተሻልኩኝ የተገኘው ሰው ነኝ። የሙያ ጉድለት ሳይኖርብኝ ነው ስጮ የኖርኩት። ክብር ለእግዚአብሔር ይሁን። አሰልጥኖኛል የኔ ጌታ። ይሄ ምን ማለት ነው? በዜማ ያልኩላችሁ ለእሉ ክሌቱ ፍጡራን ፈጣሪ ስብሐት ይደለዎሙ እስመ ተአርዩ በክብሮሙ ይእዜኒ ወዘልፈኒ ወለዓለመ ዓለም ማለት ለነዚህ ለሁለት ፍጡራን ለማርያምና ለመስቀል የፈጣሪ የእግዚአብሔር ምስጋና ይገባቸዋል። ለግዑዙ ለመስቀል እንጨት ለእንጨትና ይዞት ለሚቆመው እንጨትና ለማርያም ፍጡር ናት እኮ ማርያም። በነገራችን ላይ ወደ ፈጣሪነት አልተሸጋገረችም። አሁንም ፍጡር ናት፣ ሰው ናት። ሞታለች፣ ተቀብራለች። ነፍሷ በእግዚአብሔር ዘንድ አለ። አለቀ። አልተነሳችም፣ አላረገችም፣ በአብ ቀኝ አልተቀመጠችም። ይሄ የሞኞች ተረት ነው። ለነዚህ ለሁለት ፍጡራን የፈጣሪ ምስጋና ይገባቸዋል። ይደለዎሙ ማለት ይገባቸዋል ማለት እስመ ተአርዩ በክብሮሙ በክብር ከፈጣሪ ጋር ተካክለዋል፣ እኩል ሆነዋል ማለት ነው። ሰው ይሄንን ይዞ ይሄን ሳያስተካክል ለዚህ ንስሐ ሳይገባ ሃይማኖት አለኝ ይላል። ስብሐተ ፈጣሪ ይደለዎሙ እስመ ተአርዩ በክብሮሙ በክብር ከእግዚአብሔር ጋር ተካክለዋልና ዛሬም ዘወትርም ለዘላለሙ አሜን። ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ይላል ህዝቡ። ከዛ በፊት ደግሞ ለዕፀ መስቀል ስግደት እንደሚገባ ወይ ነው ለእንጨቱ መስቀል ስግዱ በፍርሃት ወበረአድ ይላል ቄሱ። በፍርሃትና በረአድ ስገዱ ይላል። ያስፈራል፣ ይጎነበሳል። ይሄ ህዝብ፣ ይሄ ምስኪን ህዝብ ምን እንደሚባል አያውቅም። ለእንጨት ይሰግዳል። ዝንቱ መስቀል ይላል። ከዛ አንተ እኮ አሳፋሪ እኮ ነው በጌታ በኢየሱስ ዝንቱ መስቀል ንጉሰ እጽዋት ክቡር አንተ ንጉሰ እጽዋት መስቀል አንተ እንጨት ሆይ አንተ እንጨት ሆይ አንተ የእጽ ከዛ ዲያቆኑ ምን ይላል? ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትዝዎ በየማን ወትክህድቡ ወደ ሰይጣን እስመ ተቀደሰ በደመ ክርስቶስ ቃል ይላል። ወደ መስቀል ዞራችሁ ወደ መስቀሉ ጸልዩ ይላል ዲያቆኑ። ደግሞ ጸልዩ ቅድመ መስቀል በመስቀል ፊት ቆማችሁ ጸልዩ ይላል። ማን እንዲሰማው? ከእግዚአብሔር ጋር ተካክሏል ያለው እንጨት እንዲሰማው። እንጨት የሚለማመን ጀነሬሽን ነው ኦርቶዶክስ ውስጥ ያለው። አለቀ። ምንም ልረዳ አልችልም። እውነቱ ይሄ ለእንጨት የሚለማመን ማለት ነው። ስማን እንጨት ሆይ ልክ በብሉይ ኪዳን በዓል የሚባለውን ጣዖት ሲለምኑ እንደነበረው እንጨት የሚለምን ቄስ፣ እንጨት የሚለምን ዲያቆን፣ እንጨት የሚለምን ህዝብ፣ እንጨት የሚለምን ጳጳስ ከላይ እስከታች የለበሰው ልብስ የማያሳፍረው ለእንጨት አምልኮ የሚያቀርብ ለእንጨት የሚሰግድ ወደ እንጨት የሚጸልይ እንጨት እያለ የሚያሟርት ነው። ከዚህ በላይ የሚያሳፍር ነገር አለ ወይ? ኬት ይመጣል?